ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለነሐሴ 13 ቀን 2018 ዓ.ም ለተሮቡ የምሳ ሰዓት መረጃዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው አጫጭር ሀገር ውስጥ መረጃዎቻችን እናልፋለን። ተመካካሪዎች ለአጀንዳዎቻቸው ሁለትና ከዚያ በላይ የቀረቡ ምክረ ሀሳቦችን አንድ አድርገው እንዲያቀርቡ የምክክር ኮሚሽኑ ጥሪ ያቀረበ። ኮሚሽኑ ተጣጥመው የተዘጋጁ ምክረ ሀሳቦችን ነሐሴ 12 ቀን 2018 ዓ.ም ለተመካካሪ ቡድኖች ይቀርባል ብሎ ተናግሮ የነበረ ቢሆንም በታሰበው ቀን ወይንም ደግሞ በእለቱ ስራው ተከናውኖ ባለመጠናቀቁ ሳይቀርብ ቀርቷል። ትናንት ከሰዓት በኋላ ለ4000 ጉባኤተኞች የምክክር ኮሚሽኑ ንግግር አድርገዋልም ነው የተባለው። ሂደቱን አስመልክተው ንግግር ያደረጉት ምክትል ኮሚሽነር ሂሩት ገብረስላሴ እዚህ የመጣነው ለመግባባት ስለሆነ ለአጀንዳዎቹ ከአንድ በላይ የቀረቡ ምክረ ሀሳቦችን ተወያይተው ወደ አንድ ማምጣት አለብን ብለዋል። የጉባኤው ዓላማ መግባባት እንጂ የተለያየ አቋም ይዞ መለያየት አይደለም ሲሉ አክለዋል። ለዚህም ተመካካሪዎች የቀረቡ ምክረ ሀሳቦቹን ወደ አንድ እንዲያመጡም ጠይቀዋል። የአዲስ አበባ ጉዳይ የመንግስት አደረጃጀትና የሀገር ግንባታ አጀንዳ ስር ሲመክር የቆየ ተመካካሪ ቡድን ለሁሉም ባይሆንም ለተወሰኑ አጀንዳዎች ከአንድና ከሁለት በላይ ሀሳቦችን ማቅረቡ ይታወሳል። ምክረ ሀሳቡ የማምጣት ስራ ሲሰራ የቆየው ቡድን ዛሬ አጠናቆ ለ500 አባላት ላሉት ቡድን እንደሚያቀርብ ትናንት ኮሚሽኑ ለጋዜጠኞች በሰጠው መግለጫ ላይ አስታውቋል። ይሁንና የምክክር ሀሳብ የሚያቀርቡ ቡድኖች ስራቸውን ባለማጠናቀቁ ዛሬ ተቀጥሮ የነበረው የምክረ ሀሳብ ሳይቀርብ ቀርቷል። በዚህም ቡድኑ ስራውን አጠናቆ ለቡድኑ በዛሬው ዕለት እንደሚያቀርብም ምክትል ኮሚሽነሩ አስረድተዋል። ኮሚሽኑ ከሰሞኑ በሰጠው መግለጫ በዛሬው ዕለት 4000 ጉባኤተኞች የሁሉንም አጀንዳዎች እንደሚያጸድቁ መናገራቸውም ይታወሳል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ሀገሪቱን ለቀው እንዲወጡ ታዘዙ። በአሜሪካ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህግ መኖሪያና የስራ ፍቃድ ጥበቃ እንዲያበቃ ውሳኔ አስተላልፏል። የፌዴራል ዳኛ ብሪን መርፊን ማክሰኞ ዕለት ባስተላለፉት ውሳኔ የሀገር ውስጥ ደህንነት መስሪያ ቤት በኢትዮጵያውያን ላይ የነበረውን የቲፒኤስ ጥበቃ ለማቋረጥ ያቀደው እርምጃ እንዲፈጸም ታግዶ የቆየውን የህግ እግድ በማንሳት የትራምፕ አስተዳደር እርምጃ እንዲፈቀድ ፈቅዷል ነው የተባለው። ከውሳኔው ጀርባ የተካሄደው ዋና ነጥቦች ጊዜያዊ የህግ መኖሪያ ጥበቃ ቲፒኤስ በኢትዮጵያ በነበረው የፖለቲካና የጸጥታ ችግር ምክንያት በጆ ባይደን አስተዳደር ወቅት በ2022 ተሰጥቶ የነበረ ነበር። በፌዴራል ዳኛ ይህንን እገዳ ያነሱትም የአሜሪካኑ ከፍተኛ ፍርድ ቤት ባለፈው ሰኔ ወር የትራምፕ አስተዳደር የቲፒኤስ ጥበቃዎችን የማቋረጥ ስልጣን እንዳለው የሰጠውን ውሳኔ ተከትሎ ነው ተብሏል። ምንም እንኳን ህጋዊ የመኖሪያና የስራ ፍቃድ የመሰረዝ ሂደት የሚቀጥል ቢሆንም የውሳኔውና ህገ መንግስታዊን አስመልክቶ የተመሰረተው ክስ በፍርድ ቤት ውይይት እንዲደረግበትም ተገልጿል። ውሳኔውን ተከትሎ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንና ቤተሰቦቻቸው አዲሱ የህግና የመኖሪያ ስጋት ውስጥ መግባታቸውም ነው የተሰማው። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑ አሰራር ወደ ተግባር መገባቱ ተገለጸ። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው አሰራር ወደ ተግባር መገባቱን የከተማና መሰረተ ልማት ሚኒስቴር አስታውቋል። የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1388/2017 መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅድ አዋጅ ማጽደቁ ይታወሳል። በዚህ መሰረት መመሪያ ተዘጋጅቶ ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መሆን የሚያስችል አሰራር ወደ ተግባር መገባቱም ነው የተገለጸው። በመመሪያው መሰረት አንድ የውጭ ዜጋ ቢያንስ $150,000 ካፒታል ሊኖረው እንደሚገባም ተመላክቷል። በተጨማሪም በመንግስት ድጎማ የተገነቡ ቤቶችን መግዛት እንደማይችሉም ነው የተገለጸው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይቭ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በሕክምና አምቡላንሶች ላይ የሚፈጸም ጥቃት በዲሞክራቲክ ኮንጎ የተከሰተውን የኢቦላ ወረርሽኝ ምላሽ እያስተጓጎለ መሆኑን የዓለም ጤና ድርጅት አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎ እጅግ በፍጥነት እየተስፋፋ የሚገኘው የኢቦላ ወረርሽኝ ገጥሟታል። ነገር ግን በአንዳንድ አካባቢዎች የማህበረሰቡ በኩል የሚታየው ተቋሞ ወረርሽኙን ለመቆጣጠር የሚደረገውን ጥረት እያወሳሰበው መሆኑ ተገልጿል። የጤና ባለሙያዎችና በሕክምና ቡድኖች እንዲሁም ደግሞ በተሽከርካሪዎች ላይ የሚደረገው ጥቃት ተደጋጋሚ ፈተና እንደሆነም ተገልጿል። የዓለም ጤና ድርጅት የአደጋ ምላሽ አስተባባሪ የሆኑት ዶክተር ቲኖሬ በቡሌን ከተማ ውስጥ ለምላሽ ስራው ከተሰማሩ አምቡላንሶች አንዱ ጥቃት እንደተፈጸመበት በመግለጽ እንዲህ አይነት ክስተቶች ለጤና አገልግሎቱና ዘላቂነቱ ላይ ስጋት መሆኑንም ገልጸዋል። ይህ ወረርሽኝ እስካሁን ከ2300 በላይ ሰዎችን የገደለ ሲሆን ይህም በኮንጎ ከተመዘገበው የኢቦላ ወረርሽኝ ሁሉ እጅግ ገዳይ ማድረጉን የአፍሪካ ኒውስ ዘገባ ያመላክታል። የጤና ባለሙያዎች እንደሚናገሩት ከሆነ በዚህ ምላሽ ሂደት ውስጥ የማህበረሰቡ ተሳትፎ ከዋና ዋናዎቹ ተግዳሮቶች መካከል አንዱ ነው። ነዋሪዎች የኢቦላ በሽታ እንዴት እንደሚተላለፍ እንዲረዱ፣ ምልክቶቹን እንዲያውቁና አንድ ሰው ሲታመም የት መሄድ እንዳለበት እንዲያውቁ ማድረግ አስፈላጊ መሆኑንም አበክረው ገልጸዋል። በመጨረሻም እስራኤል በሶሪያ ወታደራዊ የአየር ማረፊያ ላይ ጥቃት ሰነዘረች። ጥቃቱ በአሜሪካና በቱርክ መካከል ውዝግብን አስከትሏል ተብሏል። የሶሪያ መገናኛ ብዙሃን እንደዘገቡት የእስራኤል በሰሜን ምዕራብ ሶሪያ በሚገኘው ወታደራዊ የአየር ማረፊያ ላይ 8 የአየር ጥቃት የፈጸመች ሲሆን በጥቃቱም የአውሮፕላን ማረፊያ መንገዶችና ቁሳቁሶች ማከማቻ ጉዳት ደርሶባቸዋል። የሶሪያ መንግስት ቴሌቪዥን የወታደር ምንጭን ጠቅሶ እንደዘገበው ከሆነ ጥቃቱ ማክሰኞ ዕለት በኢልባን ግዛት የሚገኘው አልአልዴን ወታደራዊ አየር ማረፊያ ኢላማ ያደረገ ነው ብሏል። እንደ ሶሪያ ባለስልጣናትና በአየር ማረፊያ አቅራቢያ እንደሚኖሩ ነዋሪዎች ገለጻ ከሆነ ጥቃቱ በንብረት ላይ ጉዳት ያደረሰ ቢሆንም በሰው ሕይወት ላይ ግን ጉዳት ያደረሰ አይደለም ብለዋል። ሆኖም አንድ ከፍተኛ የእስራኤል ባለስልጣን ከአሜሪካ መገናኛ ብዙሃን እንደገለጹት ከሆነ እስራኤል ከጥቃቱ በፊት ለዋሽንግተን ማስጠንቀቂያና በጥንቃቄ እንዲታይ የተባለ መረጃን ግኝት ማጋራቷንም ገልጸዋል። ይህ ጥቃት ከመጋቢት ወር ወዲህ እስራኤል በሶሪያ መንግስት ይዞታዎች ላይ የፈጸመችው የመጀመሪያ ጥቃት ሲሆን እንደ አውሮፓውያን አቆጣጠር በ2024 የፕሬዝዳንት በሽር አልአሳድ መንግስት ከወደቀ በኋላ በአል አድዋሁን የጦር ስፍራ ላይ የተዘነዘረ የመጀመሪያ ጥቃት መሆኑም ተገልጿል። የሶሪያ የውጭ ጉዳይ ሚኒስቴር ጥቃቱን አጥብቆ የኮነነ ሲሆን ድርጊቱ ምክንያት አልባ ወራራና የሀገሪቱን ሉዓላዊነት የጣሰ ሲል ገልጾታል። ደማስቆ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል በሶሪያ ግዛት ላይ በየጊዜው በምታደርሰው የሉዓላዊ ጥሰት ላይ ጠንካራ አቋም እንዲይዝም ጥሪ አቅርበዋል። በቱርክ የአሜሪካ አምባሳደርና የሶሪያና ኢራቅ ልዩ መልእክተኛ ቶም ባሬን የተረጋገጠው የእስራኤል ጥቃት ለቀጠናው መረጋጋት የማይበጅ አላስፈላጊ የውጥረትን የሚያባብስ ሲሉም ገልጸውታል። ቱርክ በበኩሏ ጥቃቱን ያወገዘች ሲሆን ድርጊቱ ዓለም አቀፍ ሕጎችን የጣሰ መሆኑን ገልጻ የዓለም አቀፉ ማህበረሰብ በእስራኤል ድርጊት ላይ ጠንካራ አቋም እንዲይዝም አሳስባለች። በተመሳሳይ ዮርዳኖስ እስራኤል ምክንያት አልባ ወረራ የፈጸመችው የሶሪያን ሉዓላዊነት የግዛት አንድነት የጣሰ ነው ስትልም ከሳለች። የእስራኤል ጦር ስለ ጉዳዩ እስካሁን በይፋ የሰጠው ምላሽ የለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።